ስለ ልጄ ስለ ልዑል ስለ ልጄ ነው እያወራ ያለሁት። በደንብ ግልጽ ነው እኮ። ታዲያ እኔ ትናንትና የተፈጠረው ነገር አይቻለሁ፣ ግን ላይክ ምክንያቶች ፈጥረሽ አብርሃም ጋር ለመሄድ እየሞከርሽ ነው እንጂ ያለሽ መሰለኝ። እኔ ልጅሽ የእውነት የሚጠፋ አልመሰለኝም። ሲጀመርም ሲቀጥልም ደግሞ የአንቺ ልጅ በመጥፋቱ ለምንድን ነው የተጠያቂ መሆነው? ይሰራልኛል ተጠያቂ የምትሆኙ። ከዚህ በፊትም እኔ ምንም የማውቀው ነገር የለም ብለሽ ልጄን ለመደበቅ አንድ ሁለት ስትሞክሩ አይቻለሁ። ድጋሚ ውሸት አልፈልግም። ምንም ውሸት እየዋሸሻለ ታኔ ምን ይሰራልኛል? እንዴት ነው ከእናቱ ከአንቺ ነጥየው ራሴ ጋር ለምንድን ነው ላደርግ አላውቅም። አብርሃም ወደ እኔ እንዳይመጣ የምታደርጊበት መንገድ ሊሆን ይችላል ይሄ ነገር። ግን አንቺ እሱ ማመን ካቃተሽ በቃ አይምጣ። እኔ አትምጣም ብየዋለሁኝ፣ ግን ደግሞ ልጄ ማየት ፈልጋለሁ ብሎ በሰበብ አስባቡ ቤቴ እንደሚመጣ ታውቂያለሽ። እኔ ጋር እንዳይመጣ የምታደርጊበት ምክንያት ሊሆን ይችላል። ከዚህ በፊትም እንደዚህ ነበር እያደረግሽ ነበር። ማላውቀው ነገር እንድትሆንጅኝ አልፈልግም በመጀመሪያ። ከዛ ባለፈ ልጅሽን ራስሽ እንጂ መያዝ ያለብሽ። ሄርሜላ ጋር ሄደ የሆነ ቦታ ሄደ ይሄን ያህል እንዴ? ይሄን ያህል ቀላል ነገር ነው እንዴ? ልጅ እኔ ጋር ወይም ደግሞ እንደዚህ ብድግ አድርጌ እኔ ዝም ብዬ መወስደው እኮ ለምንስ ብዬ ምንስ ይጠቅመኛል ብዬ ነው መወስደው? የራስሽ ልጅ እኮ ነው። ነገርኩሽ፣ የምታደርጊበትን ምክንያትማ ነገርኩሽ። ለምን አብርሃም እኮ ይኸውልሽ፣ እኔ አብርሃም እኮ ደኔ እንዲመጣ እኮ ያንቺ ልጅ መውሰድ አይጠበቅብኝም። ኦልሬዲ እኮ መጥቷል። እኔ ጋር እኮ ነው ያለው አይደል እንዴ ሩታ? ልብሽ ግን ማመን አይፈልግም። የምን ልብ ነው የምታወሪው? ስለምን ልብ ነገር ማመን ስለማይፈልግ በልጄ ይኸውልሽ፣ ከዚህ በፊት በጣም በብዙ ነገር እኔ ልትጎጂ ሞክረሻል። ዝም ብዬም ታግሼሽም ማለፍ ያለው ገባሽ? ከዚህ በላይ ግን ምንም ልታገስሽ ሩታ። ነገር እየፈጠርሽ ያለሽው አንቺ ነሽ። ገባሽ አይደለ? አብርሃምን ለመመለስ ምናምን ራሱ ይቅርታ ብሎኝ አሁን ኦልሬዲ አብረን ያለ ነው። ለምን ብዬ ነው ልጅሽ የምነጥቅሽ? እኔ ምን ይሰራልኛል? ምን እጠቀማለሁኝ? ነገርኩሽ እኮ ምክንያትሽንማ አንቺ ማመን ስለማትፈልጊ ነው እንጂ እየነገርኩሽ ነው። ምክንያትሽንም እያስረዳሁሽ ነው። ስለማውቀውና ስለገባኝ ምክንያትሽንም ጭምር እያስረዳሁሽ ነው። ገባሽ? ከዚህ በፊት በተፈጠረው ነገር ከኔ ልጄን ነጥቃችሁ ልጄ መልስልኝ ስል ኢቨን ቤትሽ ድረስ መጥቻ አውቃለሁ። ልጄን ይዛችሁ ከቤት ምናምን የላችሁም ነበረ። አሁን ያንን ነገር ለመድገም ከሆነ ሀሳብሽ ሄርሜላ፣ ያንን ነገር ለመድገም ከሆነ ሀሳብሽ እንዳታስቢ፣ በጭራሽ አልታገስሽም። ከዚህ በፊትም ቢሆን ሩታ፣ ከዚህ በፊትም ቢሆን ልጅሽን እኔ መጥቻ አልወሰድኩትም ቤት ድረስ። አብርሃም ይዞት መጣ፣ ኦኬ ብዬ ተቀበልኩት። ምክንያቱም አይደል የአብርሃም ልጅ የማንም ሰው ልጅ ይመጣል ኦልሬዲ ቤት ላይ ኖርማል ነው። ገባሽ አይደለ? ቤቴ ድረስ መጣ፣ ኦኬ ብዬ ተቀበልኩት እንጂ እኔ ቤትሽ መጥቼ ያንቺን ልጅ ሰርቄም አላውቅም። እንደዚህ አይነት ነገር ውስጥ መገባ ማየት ሴት አይደለሁም። ልጁን ይዞ መጣ፣ ተቀበልኩት። አሁን ግን ምንም አይነት ነገር ወደ እኔ የሚመጣ ነገር የለም። ስለ ልጅሽ ምንም ማውቀው ነገር የለም እያልኩሽ ነው። ለእንደዚህ ጥያቄ ተጠርጠርሽኝ ከሆነ ኦኬ። አሁን ደግሞ ይሄንኛውን ነገር አስበሽ ወይም ይሄን ነገር አውጥተሽ እኔን ለመሸሽ እያሰብሽ ከሆነ ሄርሜላ ተሳስተሻል። ከምር ከዚህ በፊት በተፈጠሩት ነገሮች አንቺ የሚደረገው ነገር በሙሉ ሀሳብም አመንጭቶ ይችላልሽ፣ ተባባሪም ሆነሽ ሊሆን ይችል ነበር ከዚህ በፊት ገባሽ? ሆነሻልም ኢቭን ግን ደግሞ እኔ ያኔ ዝም ብዬ አልፌሽ ነበረ። አብርሃምን ነበር እየጠየቅኩኝ የነበረው 2 ቀን 3 ቀን ህግ ጋርም አልሄድኩም። ምንም አላልኩም። ሩታ ግን የሆነ ስለልጅሽ አስበሽ ነው ወይስ አብርሃምን ለማግኘት የሆነ ያህል መንገድ እየሄድሽ ነው እያለሽ ያለሽ? ገደል ይግባ ልጄ የለም እያልኩሽ ነው። አንቺ አሰሚም እንዴ? ታዲያ እኔ አንቺ ያንቺ ልጅ ባለመኖሬን ለምንድን ነው ተጠያቂ የምታደርገኝ? ቃላቶችሽን ዞሮ ብለሽ ቼክ አድርጌ። እኔ አንቺ ህይወት ላይ ምንም አልደርስም። አንቺ ጋር አልደርስም። ከአንቺ ውጭ ጠላት አለ እኔ ህይወት ውስጥ? አንቺ እኮ ነሽ ጠላቴ። ከዚህ በፊትም ልጄን ለመንጠቅ የሞከርሽው አንቺ ነሽ። አሁንም እየሞከርሽ ያለሽው አንቺ ነሽ። ትሰሚኛለሽ? ከዚህ በፊትም ቡዜም ተባብራሻለች። እኔ እዚህ ሀገር አይደለሁም ምናምን ልክ አብርሃም ሳሳስረው ሁላችሁም ስትሮጡ ልጄ መለሳችሁልኝ። አሁን ግን እንደዚህ አይነት ነገር ውስጥ መግባት የምትፈልጉ ከሆነ ግድ የለብኝም። ገባሽ? አሁን አብርሃም ብቻ አይደለም እያንዳንዳችሁን አለቃችሁም። አንቺንም ቡዜንም ሁላችሁንም አለቃችሁም። እሺ እኔ አዳምጪኝ አንዴ። በመጀመሪያ እኔ ባልወለድኩት ልጅ ምንም ይሄን ያህል የትኛው እንትን ብዬ ነው ያንቺ ልጅ ወስጄ ገና ያላደገ ጨቅላቃ ልጅ ወድጌ ወስጄ ራሴ ጋር ላደርገው የምችለው? አንቺ ሁሉም ነገር ለምን ከልጅሽ አባት ጋር ጨርሽም እንዴ? እኔ ጋር ለምን የምትመጪው? እየነገርኩሽ እኮ ነው። የምትፈጥሪው ነገሮች እንዳለ ይኸውልሽ፣ ኢሹ ነው የምትፈልጊው። የሆነ የምትንጫጭበት ነገርና የሆነ ነገር ነው እያሰብሽ ያለሽው። ስለ ልጅሽ መጥፋትና ስለ ቤትሽ ገበና እኔ ምንም የሚመለከተኝ ነገር የለም ሩታ። እንደ እየነገርኩሽ ነው እኮ። እኔ ለምንድን ነው የምዋሽሽ? አብርሃም እንዳይመለስ ምናምን መች ሆነ አብርሃም አንቺ ጋር? እኔ ጋር እኮ ነው አብርሃም። አታምኚውም እሱን ኦልሬዲ ስለማማን ለምታረ ልጁን እኔ ጋር አድርጌው ነው እንዴ እሱ እንዲያምነኝ ማደርገው? እኔ አላውቅም። እንግዲህ ከዚህ በፊት የሞከርሽው ታዲያ እርግጠኛ ያለሁሽ በትን አላውቅም የምትይው ነገር ነው እንዴ ጋር ይዘሽ የምትመጪው? እኮ የሞከርሽው ሙከራ ነው። ታዲያ ደረጅኝ አልፈልግም። እንደውም ስለማጥፋት ልከስሽ እችላለሁ ሩታ። ሪሊ ያው እንሂዳ ደስ ይለኛል። ከዛ ደግሞ ማን እንደዚህ አይነት ነገር ተተብትቦ እዛው እንደሚቀር ማን እንደሚወጣም በደንብ እናያለን። ሰማሽኝ አይደለ? ከዚህ በፊትም ያደረግሽውን ነገር ነው አሁንም እየደገምሻለሁ። ታዲያ ለምን እንደዛ
እንደዛ አደረግሽ? ባለፈውስ ቢሆን ለምን እንደዛ ሆንሽ? የወለድሽው አንቺ የምከሰሰው እኔ ምን አግብቶኝ ምን ሆኜ ነው ብዬ ገብቼ እኮ የሰው ነው። አንቺ መውለዳችን ነው ማለት ለምን እንደዚህ አይነት ነገር የሰው ልጅ ለምን ጠቅለህ ምን ትጓጓያለሽ? ይቅርታኝ አንቺ ልጅ የምንጠቅም ምንም ሀሳብም የለኝም። ሁሉም ነገር በጊዜ ይሆናል፣ አለቀ። ነገም እኔ እናት መሆኔ አይቀርም። ገባሽ አይደለ? ከዛ ባለፈ ደግሞ ስለ ልጅ ለማሰብ ግዴታ እናት መሆን አይጠበቅብኝም። ገባሽ አይደለ? ቢያንስ ሲመጣ እኔ ጋር ምን ነገር አደርጋለሁ? ከእናትን የምነጥቅ አይነት ሴት አይደለሁም። በመጀመሪያ መረጃ በስትክክል ስሚ። አለበለዚያ የሆነ ኢሹ ለመፍጠር ልጅ ጋር ልጅ የሆነ ነገር በልጅ መምጣት የጀመርሽ ታዲያ አይደለም እኮ ብዙ ነገሮችን ለመፍጠር የሞከርሽ ሰው ነሽ። ልጄ በዚህ ገባ፣ ልጄ በዚህ ወጣ እያልሽ አብርሃምን ለማቅረብ እየሞከርሽ ነው ያለሽው። ከአብርሃም ጋር ያለሽን ነገር መጨረስ ትችያለሽ ሩታ። ሄርሜላ ራስሽን ለማሽ አሁንም እንደዚህ እያስመሰልሽ እንዳልሆነ ራሱ ላውቅ አልችልም። ራስሽን ለማራቅ ምንም ነገር ለማድረግ እንዳትሞክሪ። መቼም አብርሃም ይሄን ነገር ሳይነግርሽ ወይም ደግሞ እዚህ ጋር አላውቅም አብርሃም ምን እንዳደረገ አላውቅም ብለሽ ልትይኝ አትችይም። ሳታውቂም ቀርተሽ አይደለም። ምንም አውቀው ነገር የለም እያልሽ ነው ሩታ። አትሞክሪ። ነገሩ የፈለገ ጠላትሽ ብሆን የፈለገ ጠላቴ ብትሆኚ እኔ በልጅ መጥቼ እንደዚህ አይነት ነገር ውስጥ መገባ አይነት ሴት አይደለሁም። ገባሽ አይደለ? እሱን ልጅሽ ጋር አንድ ቀን ደርሼ አይደለም ቤትሽ ልጅሽ እንኳን እኔ ቤት መጥቶ ምንም ያደረኩት ነገር የለም። እንዳላደረኩት ደግሞ በደንብ አድርገሽ አይተሽዋል እኮ። ያኔማ የሆነ ነገር ብታደርጊ የሚመጣብሽ ነገር ጠንቀሽ። ታዲያ አሁን ሲሆን ነገር ባደርግ የሚመጣብኝ ነገር ሳላስብ ቀርቼ ነው እንደዚህ አይነት ነገር ውስጥ መገባ። ያኔ ዝም ስላልኩሽ ሜቢ አሁን ዝም የምልሽ መስሎሽ ከሆነ ገባሽ? አሁን ግን ዝም አልልሽም። በጭራሽ ልተውሽም ሆነ ልታገሰሽ አልችልም። ገባሽ? በመጀመሪያ ልጅሽ የትም አልጠፋም። እየዋሸሽ ነው ያለሽው። ማስመሰል ዛሬ አይደለም አንቺ እየጀመርሽ ያለሽው፣ እያስመሰልሽ ነው። አልጠፋም አይደለም። የትም አልወጣ ፈለገ ይሆናል መሆን ይችላል። ከአንቺ ጋር አትፈልገውም ታውቂያለሽ በደንብ አድርገሽ ማለት ነው። አሁንም ልጁን የወሰዳችሁት አብርሃም ልጁን ፍለጋ ወደ ሩታ ስለሚመጣ አብርሽ ወደ ሩታ እንዳይመጣ የፈጠራችሁት ነገር ብቻ ነው። ገብቶሻል? አሁንም ቢሆን ከአንቺ ጋር ምንም ነገር አንፈልግም። እንደፈለግሽ ከእነሱ ጋር መጨማለል ትችያለሽ። ገብቶሻል አይደለ? ልጁንና ልጁን መልሽልኝ። አዳምጠኝ አንተ ራስህ በደንብ። በመጀመሪያ እኔ የልጁ እናትም አባትም አይደለሁም። እንደዚህ አይነት ነገር ውስጥ ምገባ አይነት ሰው አይደለሁም። መብቱም የለኝም። መብቴንና ደግሞ ግዴታዬን አውቄ የምኖር ሰው ነኝ። ገባህ አይደለ? ስለምናውቀው እኮ ነው። ለምንም ሴራ የለም። በሴራ እናንተ የሚደርስ የለም። አሁንም ይሄን የሆነ ነገር ለመፍጠር ያስመሰላችሁብኝ ያላችሁ ትገባችሁ አይደለ? ጋር ስትሮጪ መጣሽ ወይ ጉዴ ፈላ። ሌሎች ጋር አልመጣሁም። ቤት ድረስ አብርሃም ይዞት መጣ። አለቀ። ቤቱ ያንቺ ነው አይደለ? መኖሪያ ቤቱ የኔ ነው። ቤት ድረስ መጣልኝ። ኦፍ ኮርስ ያንቺ ነው። ታዲያ ልጄን ፍለጋ ስመጣ ቆልፈሽ ምን ልማድርጎ አጠፋሽ? አላማ ባይኖርሽ መጥቻ አውቃለሁ። ገባሽ? በርሽን መምጣቱን አልፈልግም አንቺ ጋር ግን በልጄ ጉዳይ መጥቻ አውቃለሁ። በርሽን ከአንዴም ሁለቴም ሶስቴም ቆልፈሽ አልነበርሽም። ታዲያ ምንድነው ቁጭ ቤት እንድልና ስራ የለኝም እንዴ? ስራ አልሰራም። ስራ ሊኖርሽ ይችላል። ቁጭ ቤት ልጠብቅሽ ነው የፈለግሽ? ስራ ሊኖርሽ ይችላል። ግን ደግሞ እኔ በምመጣበት ሰዓት ልጄን ይዘሽ የትም ልትሄጂ አትችይም። አንቺ የምትመጪበት ሰዓት እኔ በምንድን ነው የማውቀው? አንቺ ምንድን ነሽ? ምን ብዬ ነው የምትመጪው? ሩታ ኦኬ ኢትስ ኦኬ። ማታም አትኖሪም፣ ቀንም አትኖሪም። ውሸትሽን ካልሆነና እውነት ልጅሽ ጠፍቶ ከሆነ አንደኛ ተጠያቂ ብለሽ የምታስቢውን ሰው በመጀመሪያ ጠይቄ። እኔ አንቺ ልጅ መወስድበት ምንም ምክንያት የለም። እመኚኝ እያልኩሽ ነው ሩታ። እመኚኝ። ሰው ማመን የምትችይ ከሆነ እመኚኝ። የእውነት የእናትነት ስሜት ተሰምቶሽ ከሆነ ወይም ደግሞ የሆነ ተንኮል አስበሽ የእውነት ልጅሽ ጠፍቶ ከሆነ እኔ ጋር ምንም የለም። ስለዚህ መሄድ ያለብሽ ቦታ ላይ ሄደሽ ርቀት ሂጂ እንጂ እኔ ጋር ምትሽ ልጅሽ እንድጠይቅኝ አልፈልግም። የእውነት የእናትነት ስሜት ተሰምቶሽ ከሆነ ማለት ነው። ስርዓትሽ ነው እንጂ ስለ እናትነት ለኔ አትነግሪኝም። ምን አይነት እየነገርኩሽ ያለው ነገር እያስመሰልሽ ካልሆነ ነው እያልኩሽ ያለው ነገር እንዳሳለፍኩበትና ለልጄ ምን መሆን እንዳለብኝ እኔ አውቃለሁ። ግን ደግሞ ሄርሜላ አንድ ነገር ላስረዳሽ፣ በጣም ተረጋግቼ ነው ላናግርሽ እየሞከርኩኝ ያለሁት። እንደተፈጠረው ነገር እንደዚህ ሆኜ ላናግርሽ ራሱ መቻሌን በጣም እንትን ልትይ ይገባል። ገባሽ? በጣም ተረጋግቼ ነው እያወራሽ ያለሁት። በነገርሽ ላይ ምንም ነገር መፍጠር ስለማልፈልግ በስነ ስርዓት ስለሆነ አናግሪያት ተግባብተን ትሄዳለች ብዬ አስቤ መጣሁት። ግን ደግሞ አይ እንደዚህ አይነት ነገር አልፈልግም ካላችሁ ኢትስ ኦኬ። እሺ እኔ ደግሞ እንገልሽ ችግር የለውም። ልቤ ላይ ምንም ነገር የለም። ታውቂያለሽ፣ እንደዚህ አይነት መጥፎ ሴት ማስብም አይነት አመለካከት እንደሌለኝ በደንብ አድርገሽ ታውቂዋለሽ። ልቦናሽ ያውቀዋል የኔን ልቡ ንጹህነት። ገባሽ አይደለ? እኔ አንቺ ልጅ የሆነ ነገር ጎድቼ እሺ ለአንቺ እንኳን መጥፎ ነገር ባስብና ወይም ደግሞ ለአንቺ የሆነ መጥፎ አመለካከት ቢኖረኝ ሉሌን ጎድቼ የእውነት ከአብርሃም ጋርስ መቀጠል እችላለሁ? ይኸውልሽ እስቲ ልትነግሪኝ ትችያለሽ? አንቺን ጎዳለሁ ብዬ ሉሌን ስጎዳ አብርሃምስ አንድ ነገር ልንገርሽ፣ ሲጀመር በልጅ እኮ እንደዚህ አይነት ነገር ውስጥ መድረስ የሚገባ ነው። አንድ ነገር ላስረዳሽ። ይኸውልሽ ሉልን ስትወጪው ሉልን ትጎጃለሽ ማለት አይደለም። እኔን ነው ለመጉዳት ዛሬም ነገም ከትናንትናም ያለፉትንም ጊዜያቶች እኔን ለመጉዳት ነው እጅሽን ስትዘረጊ ኖርሽው። ልጄን ስለወሰድሽው እኔን ነው ልትጎጂ የምትችይው። አሁን ልጄንም ነጥቀሽ ከልጄ ከኔ ልጄን ነጥለሽ
ከአብርሃም ጋር ለመኖር ያሰብሽውን ህይወት እንዳታስብ። አሁንም ቢሆን አብርሃምን ልጁን በቃ ባመጣለት ወይም ደግሞ ልጁ እዚህ ቢሆን ሩታ ጋር አይደርስም የሚለውን ሀሳብ አስበሽም ሊሆን እንደሚችል 100% እርግጠኛ ነኝ። እንደዛ አስብና እኔ ልጅ ቆይ እንደዛ ሳይሆን አስተሳሰብሽ ልጅ ማሳደግ ቀላል ነገር ነው ማለት ነው። ላይክ እኔ እንደዚህ አይነት ነገር ጭጠላሽ ቁጭ ብዬ አላስብም ነው ናቀለው ሜቢ አብርሃም ከኔ ጋር እንዲቀጥል ብዬ እኔ ልጄና ልዑልን እዚህ ላሳድገው ልጅ ማሳደግ በቃ እንዲቀላል ነው። ምንም ፕሮግራም የማያስፈልገውም በቃ ኖርማል ነው። እንደዛ ነው የምታስቢው አንቺ? እንደዛ እኮ አስባችሁ ነው። እንደዛ አይነት ሀሳብም የለኝም ሩታ። አሁን ደግሞ የነጠቃችሁኝ አንቺ አሰሚም ከዚህ በፊትም የነጠቃችሁኝ እኮ ይሄንን አስባችሁ መሰለኝ። ግን ደግሞ እኔ እንደዚህ አይነት ነገር ላይ ማልበገር አይነት ሰው ሆኜ ስታገኙኝ ነው ቀጥ ብላችሁ አምጥታችሁ ይመለሳችሁልኝ። ይኸውልሽ ሩታ እኔ ልዑልን ከአንቺ ለመነጠልም ሆነ ስለምታወሪው ነገርም ምንም እጄ የለበትም። አሁንም ደግሞ በምትፈጥሪው ነገር ከዚህ በፊት እኔ ላይ እያስመሰልሽብኝ ያለውን ነገር እና እየዋሸሽኝ ያለውን ነገር እየዋሸሽኝ ነው ብዬ እያሰብኩኝ ያለሁት ገባሽ አይደለ? የእውነት ግን ልዑሌ ጠፍቶና አሁን እያሰብሽ ያለሽው ቡዜና አብርሃም ስልኬን አጠፉብኝ ብለሽ የምታስቢ አይነት ከሆነና ድጋሚ ልመንሽ እና እንደዚህ አይነት ነገር ውስጥ እውነትም አብርሃም እና ቡዜ ስልኬን አጥፍተውብኝ ልጄን ጠፍቷል ብለሽ የምታስቢ ከሆነ እኔ እጄ የለበትም እያልኩሽ ነው። ገባሽ አይደለ? መጠየቅ ካለብሽ አብርሃምን ጠይቂ፣ እኔም ደግሞ አብርሃምን ለመጠየቅ ሬዲ ሆናለሁ። አለቀ። ከዛ ባለፈ የኔ እጅ የለበትም። ይህንን ነገር ሳታቂ ወይም ሳትጠይቂው ቀርተሽ አድረሽም ውለሽም አይደለም። ኦልሬዲ አድሮ ነው በማግስቱ ነው እየጠየቅኩሽ ያለሁት። ግን ደግሞ 4 ሰዓት ሞላ ምንም የነገረኝ ነገር የለም አብርሃም ስለ ልዑል ምንም የነገረኝ ነገር የለም ሩታ። እንዴ ለምን ብዬ ነው ማሽሽ? እንዴ ሁሉም ሰው እንደራስሽ አይምሰልሽ። እኔ ምንም ነገር እየዋሸሁሽ አይደለም። ከዚህ በፊትም እንደዚህ ብለሽኛል። ሲቀጥል ደግሞ የትኛውንም ነገር አይደለም እያደረግኩኝ ያለሁት በልዑል ነው እየተመጣብኝ። ስለዚህ በሱ ጉዳይ ደግሞ ምንም አስመሰልሽም እየዋሸሽም ነው ምናምን እንድትይኝ አልፈልግም። ቀልድና ቀልድ